የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአልቫሬስን ጉዳይ እንመልከት። በአትሌቲኮ ማድሪድና በባርሴሎና በኩል ሰጣ ገባ ያጋባው ዝውውር ሆኗል። ይህንን ጉዳይ እናንሳ። በእርግጥ ባለፈው የውድድር ዓመት በአትሌቲኮ ማድሪድ እጅግ ጥሩ ጊዜን ማሳለፍ ይችላል የአርጀንቲና ተጫዋች። እናንሳው ይህንን ጉዳይ። ባርሴሎና ጥብቅ ፍላጎት አለው። አትሌቲኮ ማድሪድ ለባርሳ መሸጥ አይፈልግም። እናንሳ ጉዳይ። ልክ ነው። በእርግጥ አትሌቲኮ ማድሪድ ለማንም መሸጥ የሚፈልግ አይመስልም። ተጫዋቹን 2 ሲዝኖች አሳልፏል። ብዙ ገንዘብ ነው አይደል የከፈሉት ተጫዋቹን ከማንቸስተር ሲቲ ለማስፈረም። ዲየጎ ሲሞኔ ተጫዋቹን የሀገሩን ልጅ ለማሳመን ወደ ሜትሮፖሊታኖ ወደ ማድሪድ ለመውሰድም በጣም ብርቱ ጥረት አድርገው እንደነበር በጊዜው ብዙ ወሬዎች ነበሩ እና ደግሞ በድጋሚ በተለይ በትልልቅ ጨዋታዎች ላይ ያለውን አቅም አሳይቷል። 26 ዓመቱ ወደ 27ኛ ዓመት እየሄደ ያለ ነው። በጣም ጥሩ እድሜ ላይ ያለ ተጫዋች ነው እና ለየትኛውም መሸጥ የሚፈልጉ አይመስልም ለየትኛውም ክለብ ቢሆን። ምክንያቱም ከሁለቱ ግዙፍ የስፔን ክለቦች በተለይ ባርሴሎና ከዚህ በፊትም ሲነገር ስለነበር፣ ግን ደግሞ ሁሉንም ሰው ባስገረመ ሁኔታ ሪያል ማድሪድም ፍሎረንቲኖ ፔሬዝ ቃል የገቡት ገንዘብ አቀርባለሁ ብለው ለሱ እንደሆነ ሲታወቅ በጣም አስገራሚ ነበር። አይ ቲንክ ቀላል አይመስለኝም ከአትሌቲኮ ማድሪድ ወደ ሪያል ማድሪድ፣ ከሪያል ማድሪድ ወደ አትሌቲኮ ማድሪድ መዘዋወር በቅርብ ጊዜ ብዙ ምሳሌዎች ያሉ አይመስለኝም እንደ አይነት ዝውውሮች ሲፈጸሙ ያየንበት እና ግን የዚህ ዝውውር ክረት የበለጠ የጨመረው በቀደም አርጀንቲና ከኦስትሪያ ጋር ከተጫወተች በኋላ ተጫዋቹ ለአርጀንቲና ፕሬስ በፍላሽ ኢንተርቪው ላይ ስለዚህ ጉዳይ ለመናገር ጊዜው አይደለም፣ ግን ደግሞ ልደብቀው አልችልም እና እዚህ ታማኝ ሀቀኛ ሰው ለመሆን እየሞከርኩ ነው። ከአትሌቲኮ ማድሪድ ሰዎች ጋር ተነጋግሬ ያለሁ እና ለሁላችንም ጥሩ መፍትሄው የኔ ዝውውር ብዘዋወር ነው ጥሩ መፍትሄ የሚሆነው ለእኔም ለአትሌቲኮ ማድሪድም። ህልሜን እውን ማድረግ እፈልጋለሁ ብሎ ተናገረ። አሁን ከዚህ በፊት ባርሴሎና የሆኑ ተጫዋቾችን ለማስፈረም ሲሞክር ያስከፋቸው ክለቦች ነበር። አንደኛው ራሱ አትሌቲኮ ማድሪድ። አትሌቲኮ ማድሪድ ከዚህ የሁሊያን አልቫሬዝ በጣም በግልጽ ባልተለመደ ሁኔታ አንድ ገና ቀሪ የ4 ዓመት ኮንትራት ካለው ተጫዋች የማይጠበቅ አይነት ንግግር በግልጽ ልቀቁኝ፣ በቃ ለሁላችንም የሚሻለው የኔ መልቀቅ ነው፣ ዝውውር ነው የሚሻለው፣ ቤስት ሶሉሽን እሱ ነው ብሎ የተናገረ ተጫዋች በቅርብ ጊዜ አላየንም። ግን ከጀርባ የኔን ይሁንታ ሳያገኝ የፊፋን የዝውውር ህግ በመጣስ ጭምር ተጫዋቾችን ያነጋግር ነበር በሚል ለምሳሌ የዛሬ 2 ዓመት የአትሌቲክ ቢልባኦ ፕሬዝዳንት ጋዜጣዊ መግለጫ በቁጣና በኃይለ ቃላት የተሞላ ጋዜጣዊ መግለጫ እንዲሰጡ አስገድዷቸው የነበረው ኒኮ ዊሊያምስን ለማስፈረም ባርሴሎና ያልተገባ አካሄድ ሄዷል በሚል ቅር አሰኝቷቸው ነበር። ከአመታት በፊት ደግሞ ሌላ የአትሌቲኮ ማድሪድ ሱፐርስታር አንቷን ግሪዝማንን ለማስፈረም እንዲህ አይነት ርቀት ሄዷል በሚል በጊዜው በአትሌቲኮ ማድሪድ በኩልም ቅሬታ ያስነሱ ዝውውሮች ነበሩ። በሁለቱም አጋጣሚዎች ግሪዝማንም ሆነ ዊሊያምስ አትሌቲኮ ማድሪድ ይልቀቀኝ ወይ ቢልባኦ ይልቀቀኝ ብለው እንደዚህ በግልጽ አልተናገሩ። የዚህ ዝውውር ኔቸር በጣም የተለየ ነው። ለወራት የቆየ ቢሆንም ተጫዋቹ ሊለቅ ይችላል የሚለው ወሬ ቅድም እንደጠቀስኩት ከትልልቆቹ የስፔን ክለቦች በተጨማሪ የአውሮፓ ሻምፒዮኑ ፓሪስ ሳን ጀርማ ማጥቃቱ ላይ አይነት መጨመር ይፈልጋል። ለ2 ተከታታይ ዓመት በጣም የተዋጣለት የማጥቃት መስመር ነበረው። 4 ተጫዋቾች ለ3 ቦታዎች ይፎካከራሉ። ከሞላ ጎደል አሁን የመጀመሪያ ተመራጭ ተጫዋቾቹ እነማን እንደሆኑ እናውቃለን። ግን ደግሞ የትልልቅ ክለቦች ማርክ አንደኛው በየአመቱ እንደገና ቡድኑን ማደስ መቻል ነው እና በጣም እንደው ጠንካራ ፍላጎት ስለመሆኑ ማስረጃ ባይኖርም ግን ከአርሰናል ጋር የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታቸውን ከማድረጋቸው በፊት
ዲየጎ ሲሞኔ በስም የጠቀሳቸው ክለቦች ነበሩ። ባርሰሎናን፣ ፔዥንና አርሰናልን ጠቅሶ ነበር። የሁሊያን አልቫሬዝ ፈላጊዎች መፈለጋቸው አያስገርመኝም እነዚህ ክለቦች ብሎ የተጫዋቹን ብቃት ለማወደስ ነው ይሄንን የተናገረው። ስለዚህ አርሰናልም ይሄን ተጫዋች እንደሚፈልገው እንሰማለን፣ ተጨባጭ እንቅስቃሴ ባያደርግም። በተለይ ደግሞ የአርሰናሉ የስፖርት ዳይሬክተር አንድሪያ ቤርታ ተጫዋቹ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በተዘዋወረበት ጊዜ በጣም ወሳኝ ሚና ነበራቸው እና አሁን ተጫዋቹ እንደገና ወደ እንግሊዝ መመለስ ይፈልጋሉ ሲባል ሰምተን እናውቃለን። ፈላጊዎቹ ባርሰሎና በተለይ እና ሪያል ማድሪድ ብቻ አይደሉም። ሪያል ማድሪድ ደግሞ ኮንክሪት የሆነ ጥያቄ አቅርቧል እና ይሄ ብዙ ክለቦች ብዙ የአትሌቲኮ ማድሪድ ሰዎችን አላስደሰተም። የሪያል ማድሪድ ጥያቄም እንደዚሁ አላስደሰተም። ግን በተለይ በስፔን ብዙሃን መገናኛዎች ይልቁን ኤል ሙንዶ ዲፖርቲቮ የሚባለው ለባርሰሎና ቅርብ በመሆኑ የሚታወቀው ብዙሃን መገናኛ እንደሚለው ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ በቂ አይደለም። እንዲያውም አትሌቲኮ ማድሪድ እንዳለው ከፈለጋችሁት ግልጽ ነው፣ ቀላል ነው፣ የውል ማፍረሻውን ግማሽ ቢሊዮን ዩሮ 500 ሚሊዮን ዩሮ የውል ማፍረሻውን ከፍላችሁ መውሰድ ነው፣ ከዛ ውጭ አይቻልም፣ ወይም ለድርድር ክፍት አይደለንም የሚል አቋም አላቸው። ግን ያወጡት ስቴትመንትን አይተሽው እንደሆነ በኋላ ኤንሪኮ አንሄል ማሪያ ሂል የሚባሉት ሰውዬ ተናግረዋል። በኋላ ግን አትሌቲኮ ማድሪድ ይህንን የሁሊያን አልቫሬዝን በግልጽ ልቀቁኝ፣ ዝውውር ነው የሚሻለው የሚል ስቴትመንት መስጠቱን ተከትሎ ያወጣውን ስቴትመንት አይተሽው እንደሆነ there is no amount which Barcelona could pay to buy ሁሊያን አልቫሬዝ፣ ምንም አይነት ገንዘብ በቂ አይደለም ለባርሰሎና ሁሊያን አልቫሬዝን ለማዘዋወር። ሁሊያን ለባርሰሎና አይሸጥም፣ ከሆነም ያንን 500 ሚሊዮን ዩሮ ከፍለው ካልሆነ በስተቀር there is no transfer ይላል በእንግሊዝኛ። ዝውውር የሚባል ነገር አይኖርም። መጀመሪያ ምንም አይነት መጠን የለም ነው፣ ግን በኋላ መጠኑን ጠቅሰዋል እና እናውቃለን ባርሰሎና በዛ ገንዘብ ይህን ተጫዋች አያስፈርመው። ማንም ተጫዋችን በዛ ገንዘብ ተዘዋውሮ አያውቅም በታሪክ። ውዱ 222 ሚሊዮን ዩሮ የኔይማር ዝውውር ነው። ግን ደግሞ ሌላ የጠቀሱት ነገር አለ ባርሰሎና በተመለከተ በተለይ ያላቸውን ቅሬታ። እኔ በጠቅላላው ትልልቆቹን ሁለት ክለቦች በተመለከተ ያለ ቅሬታ አለዋለሁ፣ ግን ባርሰሎና በተመለከተ ግን ከዚህ በፊትም ሶሻል ሚዲያ ላይ ኦልሞስት ፐብሊክ የሆነ በዴኮ በስም ተጠቅሶ ስለነበር ባለፈው ግንቦት አካባቢ በዛም በጣም መከፋት ስለነበር በአትሌቲኮ ማድሪድ በኩል ስቴትመንት አውጥተው የባድ በኒን የላሚን ያማልን ዝውውሮች በተመለከተ የፔድሪን ዝውውሮች በተመለከተ ስላቅ ያለባቸው የሐሰት ዜናዎችን ሲለጥፉ አይተናል ሶሻል ሚዲያ የአትሌቲኮ ማድሪድ ሶሻል ሚዲያ ላይ። ግን አሁን ያልኩት ስቴትመንት ላይ ከዚህ ቀደም አይተናል ባርሰሎና ግሪዝማንን ለማስፈረም ያደረገውን ያልተገባ ጥረት፣ እሱን ለማስፈረም ሲሉ ለእህቱ ለቤተሰቡ እና ለተጫዋቹ ጭምር ኮሚሽን እንከፍላለን የሚል ቃል መግባት ነበር ከአትሌቲኮ ማድሪድ ጋር ሳይነጋገሩ እና ከዚህ በፊት የነበረው የባርሰሎና የዝውውር ጠባይም የሚያስመሰግን አይደለም። ስለዚህ ተጫዋቹን ለባርሰሎና መሸጥ አንፈልግም፣ በጣም ሆስታይል የሆነ ምላሽ ነው የሰጠው አትሌቲኮ ማድሪድ። የድሮ የአትሌቲኮ ማድሪድም የባርሰሎናም ተጫዋች የሆነ የሁሊያን አልቫሬዝ የሀገር ልጅ በእርግጥ መጀመሪያ የምናውቀው ከኢንዲፔንዲየንቴ ሊቨርፑል በጣም በጥብቅ እየፈለገ ወደ አትሌቲኮ ማድሪድ ሲዘዋወር አስታውሳለሁ። ሰርጂዮ አጉዌሮ እዛ ተጫውቷል። ከዛ ነው ወደ ሲቲ የመጣው እና በዓለም ዋንጫው ላይ ተንታኝ ሆኖ እየሰራ ነው አሁን እና ለየትኛውም ክለብ ለመጫወት የሚያስችል አቅም ያለው ተጫዋች ነው። በተለይ ለባርሰሎና ከባርሰሎና የጨዋታ ስታይል አንጻር የሚስማማ ተጫዋች ነው። አስደናቂ ተጫዋች ነው። ብዙ ቦታዎች ላይ መጫወት ይችላል። ሁሉም የማጥቃት ቦታዎች ላይ መጫወት ይችላል። ግን በመከላከልም አይለግምም እና ለመልቀቅ መፈለግ ምንም ነውር የለውም። በቃ ሌላ ለውጥ ለመፈለግ አንድ ተጫዋች መሻቱ ምንም ነውር ያለው አይደለም። ግን ለአትሌቲኮ ማድሪድ ያኮረፈን ተጫዋች አንድ አመት ሙሉ ይዞ መቆየት ይጠቅማል ወይ? ልቡ እዛ ያልሆነን ተጫዋች ይዞ ማቆየት ይጠቅማል? በቃ አንድ ተጫዋች ለመልቀቅ ከፈለገ ቀልቡ እዛ ካልሆነ አይ ቲንክ የሚሻለው መልቀቅ ነው ብሎ ተጫዋቹን መልቀቅ፣ ግን ከተጫዋቹ የሚገኘውን የኢኮኖሚ ጥቅም ማክሲማይዝ ማድረግ፣ የመጨረሻውን ሊያገኙ የሚችሉትን ከፍተኛ ገንዘብ ማግኘት ነው። ምክንያቱም አንድ አመት ከቆየ በኋላ 28 አመት ይሆነዋል እና የሚቀረው የኮንትራት እድሜም በአንድ አመት ይቀንሳል። ያኔ ያኮረፈ ብቃቱ የወረደ ብዙ ጥሩ እየተጫወተ ያልሆነ ከደጋፊዎቹ ጋር ሆድና ጀርባ የሆነን ተጫዋች በአነስተኛ ገንዘብ ነው የሚሸጡት። ስለዚህ በግልጽ ተናግሯል፣ ስቴትመንቱን አሳውቋል በግልጽ ብሎ እሱ እንደዚህ አይነት አቋም ነው ያንጸባረቀው። በባርሰሎና ከሌሎች አመታት የበለጠ ገንዘብ አለው። አንቶኒ ጎርደንን ሲያስፈርም የፋይናንሻል ፖቴንሻሉን አይተናል። ሁሊያን አልቫሬዝ ዝውውር በጣም ኮስተር ያለ ጥረት እያደረጉ ነው። ምንም ቢያንስ ከ100 ሚሊዮን ዩሮ ባነሰ ገንዘብ
የሚፈጸም ዝውውር እንዳልሆነ እየታወቀ ማለት ነው። ደግሞ ሪያል ማድሪድ ቤንች ማርኩን አስቀምጦታል። 150 ሚሊዮን አቅርቧል ማለት በትሸጩ በትንሹ 150 ሚሊዮን መክፈል አለባቸው ለዚህ ተጫዋች ማለት ነው። እና ስለዚህ አትሌቲኮ ማድሪድ እንዲህ አይነት ሁኔታ ውስጥ ነው ያለው። በሁለቱ ክለቦች መካከል የቆየም ቂም ያለ ይመስላል። ግን ሌሎችም ክለቦች በቅርብ ጊዜ እንዲህ አይነት ቅሬታ ሲያቀርቡ አይተናል። ባርሴሎናን በተመለከተ ስቴብል ነው የባርሴሎና ፋይናንስ በንጽጽር። በእርግጥ አሁንም ገና የአንቶኒ ጎርደን ፊርማ በላሊጋው መጽደቅ አለበት። ግን ከላሊጋ ጋር መስማማት ላይ ደርሰዋል። 1 ዩሮ ለእያንዳንዱ የሚያገኙት ዩሮ 1 ተጨማሪ ዩሮ ማውጣት የሚችሉበት በፊት 4 ዩሮ ማግኘት ነበረበት ባርሴሎና 1 ሚሊዮን ዩሮ 1 ዩሮ ወጪ ለማድረግ ወይም 4 ሚሊዮን ዩሮ ቢያገኝ 1 ሚሊዮን ዩሮ ለማውጣት እንዲህ አይነት ፕሮፖርሽን አለ በላሊጋ። አሁን ግን መስማማት ላይ የደረሱ ይመስላል። አንዳንድ ብዙሃን መገናኛዎች እንደሚሉት ባርሴሎና ሁሊያን አልቫሬዝን ለማስፈረም 90 ሚሊዮን ዩሮ እና ፌራን ቶሬስን መጨመር ይፈልጋል የሚሉ ዘገባዎችም አሉ። አሁን እንግዲህ ይሄ ውድድር ዘመን ከመጀመሩ በፊት የአሰልጣኝ አንዚ ፍሊክ 3 ግቦች እሳቸው ራሳቸው እስከ 2028 ድረስ ኮንትራት ፈርመዋል። የግራ መስመር የመሀል ተከላካይ ኢኒጎ ማርቲኔዝ ከለቀቀ በኋላ አላስፈረሙም። የግራ መስመር የመሀል ተከላካይ ብዙ ይጠቀስ የነበረው የአሌሳንድሮ ባስቶኒ ስም ነው። አሁን እንደማይሆን ከሞላ ጎደል ተረጋግጧል። በኋላ እንዲያውም ሪያል ማድሪድም ይፈልገዋል የሚል ሪፖርት ሰምተን ነበር። ወደ ሁሊያን አልቫሬዝ የሚያተኩር ከሆነ በጀቱ ስለማይበቃ እንደ ባስቶኒ አይነት 67 ሚሊዮን ዩሮ ሊከፈል የሚችልበትን ተጫዋችም እንደ ሁሊያን አልቫሬዝ 150 ሚሊዮን ዩሮ የሚጠየቅበት ተጫዋችም አስፈርመው እንደገና ለጎርደን ወደ 80 ሚሊዮን ዩሮ ከፍለዋል። እነዚህን ሁሉ ዝውውሮች ለመፈጸም አይቻልም። ስለዚህ ዋናው ትኩረታቸውን ሁሊያን አልቫሬዝ ሆኗል ማለት ነው። ይሄ ግን ታክቲካዊ ዳይሌማ ነው። ምክንያቱም እዛ ቦታ ላይ የኢኒጎ ማርቲኔዝ አለመኖር ብዙ እንዳጎደላቸው ግልጽ ነው። በቻምፒየንስ ሊግ በአትሌቲኮ ማድሪድ ተሸንፈው ከውድድር ውጭ ሲሆኑም በዚሁ ባላጋራ በኮፓ ዴል ሬ ሲሸነፉም የመከላከል ፍልስፍና ውጤትም ነው፣ ግን የኢንዲቪጁዋልም ነው። የኢኒጎ ማርቲኔዝ ሊደርሺፕ በጣም ያስፈልጋቸው ነበር። በእርግጥ እሱም እያለ ብዙ ጎል ይቆጠርባቸው እንደነበር እናውቃለን። ስለዚህ የባስቶኒ ስም በጥብቅ ይፈለግ ነበር። የግራ ክንፍ ቦታ ላይ ያው የጎርደን ኢንትረስታቸው በሃንዚ ፍሊክም ጭምር ኢንዶርስ የተደረገ ነው። በተለይ ከኳስ ውጭ ያለው ጠባይ በጣም አስፈላጊ ነው። አሁን እንግዲህ የማርከስ ራሽፎርድን ቁጥር ካየሽ በአሲስትም ባስቆጠራቸው ጎሎች ባስቆጠረባቸው ጨዋታዎች መጠንም በትልልቅ ጨዋታዎችም ላይ ጭምር ጎል አስቆጥሮ ስለነበር ሪካርዱ የሚያሳማ አይደለም። ግን ለሃንዚ ፍሊክ አይነት መከላከል የሚጀምሩት ከፊት ከማጥቃት ተጫዋቾቻቸው ለሆኑ አሰልጣኝ የዛ ተጫዋች የማጥቃት ቁጥሮችን ያህል የመከላከል ግብአቱን በጣም አስፈላጊ ነው። ራፊኛ በዛ ምክንያት ነው ታክቲካሊ በጣም አስፈላጊ ተጫዋች ሆኑ እና ደግሞ ሚስ አድርገውታል። በብዙ ጨዋታዎች ላይ አጉድሏቸዋል። ይሄ ተጫዋች 2 አይነት ባህሪ ያላቸው ተጫዋቾች ያስፈልጉታል። ልክ የራፊኛ አይነት በጣም ኢንቴንስ የሆነ ጠንካራ ሰራተኛ፣ ብዙ ፕሬስ የሚያደርግ የቡድኑ የፕሬሲንግ መሪ የሆነ ተጫዋች ያስፈልጋቸዋል። ሁለተኛ ኮንትሮለር ያስፈልጋቸዋል፣ እንደ ፔድሪ አይነት ተጫዋች። አሁን ከራሽፎርድ የበለጠበት ምክንያት እንደሚባለው አንቶኒ ጎርደንን ማስፈረም የሚፈልጉበት ዋናው ምክንያት ከኳስ ውጭ ያለው ጠባይ ነው። አንዳንድ ጊዜ እንዲያውም ቦርደር ላይን ይሆናል። በቀይ ሲወጣ የተሾ እንደሆነ ከሊቨርፑል ጋር በነበረው የሲዝኑ መጀመሪያ አካባቢ የነበረው ሬዮን ጋሞሃ ባለቀ ሰዓት ጎል ያስቆጠረበት ጨዋታ ለምሳሌ በፕሬሲንግ ጊዜ ያልተወሰነ ስለነበር ያልተገራ ስለነበር ሄዶ ቨርጅል ቫንዳይክን ስላይድ ሸርተቴ ወርዶ ነው አይደል መጨረሻ ላይ በቀይ ወጣው። ልክ እንደዛ አይነት የፕሬሲንግ ተጫዋች ነው። በቃ የተቆጣ እንስሳ ይመስላል። ኃይለኛ የፕሬሲንግ ተጫዋች ነው እና አይ ቲንክ ከማጥቃት ኮንትሪቢዩሽኑ በላይ በፕሬሲንግ ያለው አስተዋጽኦ በጣም አስፈላጊ ነው። ምክንያቱም ሃንዚ ፍሊክ ከዚህ ውጭ በሌላ መንገድ አይጫወቱም። በመጠኑ በአንዳንድ ጨዋታዎች ላይ ረገብ ባለ ሁኔታ ዲፌንሲቭ ላይናቸውን ወደ ኋላ ስበው በመጠኑ በተለይ ከራፊኛና ፔድሪ ያለመኖር ጋር በተያያዘ አንዳንድ ጨዋታዎች ላይ እንደዚህ አይነት መጠነኛ ሽግሽግ ያደረጉ ቢሆንም በሚጫወቱበት መንገድ ላይ ሲንግል ማይንድድ ይመስሉኛል። ከዚህ ውጭ በሌላ መንገድ መጫወት የሚፈልጉ አሰልጣኝ አይደሉም። አሁን ለዚህ ማጫወት ሁሊያን አልቫሬዝ ያስፈልጋቸዋል። አሁን ሌቫንዶቭስኪ ለምሳሌ በተጠናቀቀው የውድድር ዘመን ብዙ አልተጫወተም። ፌራን ቶሬስ ብዙ ይጫወታል። በፕሬሲንግ ብዙ የሚታማ ተጫዋች አይደለም። እሱ ደግሞ በቂ ቁጥሮች የሉት። እንደሚሆነ ጊዜ ይህን ያህል ጨዋታ ሆኖታል። አሁን 12 ጨዋታ ሆኖታል። አሁን 13 ጨዋታ ሆኖታል ጎል ካስቆጠረ በኋላ ይባል ነበር። አሁን ከሁለቱ ተጫዋቾች የጎደላቸው አንደኛው ነገር ከሌቫንዶቭስኪ ያንን የኦፍ ዘ ቦል አውትፑት 37 ዓመቱ ስለነበር ብዙ ፕሬስ አያደርግም፣ ብዙ አይሮጥም። ስለዚህ የመከላከል ኃላፊነቱን እሳቸው እንደሚፈልጉት ልብ በሚሞላ ሁኔታ አይወጣም። ፌራን ቶሬዝ በጣም ጥሩ የፕሬሲንግ ተጫዋች ነው፣ ግን ደግሞ በቂ ጎሎች የሉት።
ሁሊያን አልቫሬዝ ከሞላ ጎደል ሁለቱንም መስጠት የሚችል ተጫዋች ነው። በጣም ኃይለኛ የፕሬሲንግ ተጫዋች ነው። እኔ ለምሳሌ ምክንያት አለው ጓርዲዮላ ፈቃደኛ ሲሆን፣ ግን ደንበኛ የጓርዲዮላ ተጫዋች ነው። እንዲያውም ናቹራሊ ከሃላንድ በላይ የጓርዲዮላ ተጫዋች ነው። ብዙ አማራጭ የሚሰጥ ዩኒቨርሳሊስት ተጫዋች ነው። ኃይለኛ የፕሬሲንግ ተጫዋች ነው። ጎሎች ያስቆጥራል፣ ከሳጥን ውጭ ጎሎች ያስቆጥራል። የትልልቅ ሞመንቶች ተጫዋች ነው። ሞር የበለጠ ኮምፕሊት የበለጠ የተሟላ ተጫዋች ነው። ቅር እንደተሰኘ ግልጽ ነው። ግን ተጫዋቹ ደግሞ ዋና ዋናዎቹ ጨዋታዎች ላይ የተሰለፍኩ አልነበረም። በተለይ ከኬቨን ደብሮይነ ከጉዳት መመለስ በኋላ በሚል ነበር የለቀቀው። ስታዩ ለፍሊክ አጫወት በሚገባ የሚስማማ አይነት ተጫዋች ነው። በሁለቱም ዝውውሮቻቸው ላይ ያንን ማየት ትችላለች። አሁን እንግዲህ ምንድነው መከላከልን በተመለከተ ያለ አስተሳሰብ የበለጠ ተከላካዮች መግዛት አይደል? ለምሳሌ ባስቶኒን ማስፈረም የበለጠ የመከላከል ዲስፕሊን ያለው የግራ ፉልባክ መግዛት ሊመስል ይችላል። የሃንዚ ፍሊክ ማይንድሴት እንደዛ አይደለም። ምክንያቱም ቡድኑ መከላከል የሚጀምረው ከፊት ነው። ከፊት ያሉ ተጫዋቾች ከኳስ ውጭ ያለ አውትፑት ከፍተኛ መሆን አለበት። ምክንያቱም አይ ቲንክ ላሚን ያማልን ከዛ ኃላፊነት ነጻ ማድረግ ይፈልጋል። ላሚን ያማል በቃ ፍጹም ክሬቲቪቲው ላይ እንዲያተኩር፣ አሁን ቅድም አንቸሎቲ ስለ ቪኒሽስ ብለውታል እንዳልነው አይነት ቡድኑ ያለ ኳስ በሚሆንበት ጊዜ፣ በእርግጥ ባርሴሎና ኃይለኛ የፖሴሽን ቡድን በመሆኑ ምክንያት አብዛኛው ጊዜ ከኳስ ጋር ነው የሚያሳልፈው። 65% 70% ስታንዳርድ ነው የባርሴሎና ፖሴሽን። ብዙ ጊዜ ከኳስ ጋር ነው። ግን ከኳስ ውጭ በሚሆንበት 30 ይሁን 35% ጊዜ ውስጥ ላሚን ያማል ትራክ ባክ በማድረግ ወይ ፕሬስ በማድረግ ኤነርጂ እንዲያባክን የሚፈልጉ አይመስሉ። በማጥቃቱ ላይ ዲፈረንሻል ተጫዋች ስለሆነ ከሌሎቹ ተጫዋቾች ነው የበለጠ ፊዚካል የበለጠ የመከላከል ኃላፊነት እንዲወጡ የሚፈልጉት እና ይሄ ኢንቴንሽናቸው የሚያሳይሽ የበለጠ ኤነርጂ ያለው ተጫዋች ማስፈረም እንደሚፈልጉ ነው። ለኤስፔን አርጀንቲና ለሚባለው ብዙሃን መገናኛ ነበር ይህንን አይነት ስቴትመንት የሰጠው እና የአትሌቲኮ ማድሪድ ሪያክሽን በጣም ጠንካራ በመሆኑ ምክንያት ለፊፋ ሳይቀር እንከሳለን ብሏል። አሁን እንግዲህ ይህንኑ ተመሳሳይ ስቴትመንት የግሪዝማን ዝውውር ሰሞን ሰጥተው ነበር። እንደምታስታውሹ ግሪዝማን ሲያመነታ እኮ ነበር የቆዩ 2018 የዓለም ዋንጫ እንደተጠናቀቀ በቃ ወደ ባርሴሎና ሊሄድ ነው ተብሎ እና በኋላም በወጡ ሪፖርቶች ላይ እንደሰማ ነው ለወራት ከባርሴሎና ጋር ሲነጋገር ቆየና መጨረሻ ላይ ዶክሜንታሪ ሰራ። ላዴሲሲዮን የሚል ዶክሜንታሪ ሰራ፣ ውሳኔ የሚል ዶክሜንታሪ ማለት ነው። ከዛ እዛ ዶክሜንታሪ ላይ ለምን ወደ ባርሴሎና እንደማይዘዋወር እየተረከበትን ዶክሜንታሪ ይዞ ወጣ እና የፕሮዳክሽን ካምፓኒው ማን ነው? በጊዜው ለባርሴሎና ይጫወት የነበረው የጀራርድ ፒኬ ካምፓኒ እና ቆየ። ግን ከአንድ አመት በኋላ ወደ ባርሴሎና ሄዷል። ባለፈው ከአመት በፊት የሁሊያን አልቫሬዝ የረጅም ጊዜ ጓደኛ የሚባል ፌርናንዶ ኢዳልጎ የሚባል ሰው ኤል ቺሪንጊቶ ከሚባል በጣም ድራማ የሆነ ሴንሴሽናሊስት ከሆነ የስፔን ብዙሃን መገናኛ ጋር አንድ ቃለ ምልልስ ነበሩ እና ከልጅነቱ ጀምሮ ለባርሴሎና ለመጫወት እየተመኘ ነው ያደገው። የባርሴሎና ደጋፊ ሆኖ ነው ያደገው። ምክንያቱም ለሊዮኔል ሜሲ ባለው ከፍተኛ አድናቆት ምክንያት የሚል ዘገባ ይዞ ወጥቷል። ስለዚህ በቅርብ ጊዜ ብዙ ስሞች እየሰማን ነው። የተለያዩ የባርሴሎና ተጫዋቾችም በቅርብ ጊዜ ፔድሪ፣ ፓው ኩባርሲ፣ ፍራንኪ ዲዮንግ አይነት ተጫዋቾችም አልቫሬዝ እንዲመጣ እንፈልጋለን እያሉ በግልጽ በብዙሃን መገናኛዎች ይናገሩ ነበር። ያው የስፔን ክለቦች ምናልባት የእንግሊዝ ነገር ኳስ አይደል ብዙ የምንከታተል አንኮንቬንሽናል የሆነ የዝውውር አካሄድ አላቸው። እኔ ማስታውሰው ለምሳሌ ሴስክ ፋብሪጋዝን ከአርሰናል ለመውሰድ ይሞክሩ በነበረበት ጊዜ ታስታውሽ እንደሆነ 2010 የዓለም ዋንጫ የደቡብ አፍሪካ የዓለም ዋንጫ ከተጠናቀቀ በኋላ የባርሴሎና ተጫዋች ያልሆነ ሰው ሳይቀር እኮ ነው የባርሴሎና መለያ ያለበሰው ሴስክ ፋብሪጋዝ። ለምሳሌ ፔፔ ሬና የሊቨርፑል ግብ ጠባቂ ነበር። ልክ ነው፣ ላማሲያ ውስጥ ነው ያደገው። የባርሴሎና ተጫዋች ሆኖ ነው የጀመረው። ከዛ በኋላ አይ ቲንክ ወደ ቪያሪያል ሄደ። በኋላ ወደ ሊቨርፑል መጣ። ሊቨርፑል እዛው እንግሊዝ ውስጥ የአርሰናል ባላጋራ ነው እና ወሬው በሙሉ ሴስክ አሁን በቃ ወደ ባርሴሎና ላይ ነው በየአመቱ ነበር ይባል ነበር። ምክንያቱም ያው ካታላን ነው፣ ባርሴሎና አካዳሚ ውስጥ ነው ያደገው። ወደ ባርሴሎና አንድ ቀን መመለስ ይፈልግ እንደነበር ይታወቅ ነበር። ከዛ ምን ይደረጋል፣ ተጫዋቾች ይወጡና ክለቡ ብቻ አይደለም፣ ክለቡማ ያው የፊፋን ሕግም በመፍራት የሌላ ክለብ ኮንትራት ያለውን ተጫዋች ማስፈረም እንፈልጋለን ማለት ብዙ ክለቦች ወደ ፊፋ ሄደው ሲከሱ ማየት የተለመደ አይደለም፣ ግን ያስከስሳል። ታፒንግ አፕ ይባላል። የሆነን ተጫዋች እንደው በደንቡ ምትሄጂ ከሆነ በህጉ ምትሄጂ ከሆነ መጀመሪያ የክለቡን ፍቃድ ማግኘት አለብሽ። እገሌ የሚባለውን የእናንተን ተጫዋች ማስፈረም እንፈልጋለን፣ ግን ከእናንተ ጋር ያለን ድርድር መስመር እስኪይዝ ድረስ ከተጫዋቹ ጋር መነጋገር እንፈልጋለን ይላሉ እና ያ ክለብ ተጫዋቹን ለመሸጥ ፍቃደኛ ከሆነ ፍቃድ ይሰጣል። ኦኬ መነጋገር ትችላላችሁ ከተጫዋቹ ጋር። ደንቡ እንደዛ ነው፣ ግን ይህ ሁልጊዜ ይጣሳል እና ቴክኒኩ በጣም የተለያየ ነው።
መጀመሪያ በአደባባይ እንዲነገር፣ በተጫዋቾች እንዲነገር፣ በብዙሃን መገናኛዎች እንዲነገር ይደረጋል። ከዛ አንዳንድ ጊዜ ክለቡ አለቅ ያለ በሚመስልበት ጊዜ ባርሰሎና አርዳ ቱራንን ከአትሌቲኮ ማድሪድም ሲያስፈርም ከዚህ በፊት አይተነዋል። ግሪዝማንንም ሲያስፈርም ከዚህ በፊት አይተነዋል። ተጫዋቾቹ ፐብሊክሊ እንዲናገሩ ለማድረግ ጫና ያደርጋል። ያኔ አትሌቲኮ ማድሪድ የግድ እጁ ይጠመዘዛል። በቃ ተጫዋቹ መቆየት አይፈልግም። ምርጫሽ ያኮረፈን ተጫዋች ይዞ መቆየት ነው፣ ካልሆነ ሸጦ ፕሪሚየሙን ዋጋ ማግኘትና ከዛ እንደገና ቡድኑ ሪቢልድ ማድረግ ነው። እና በድጋሚ ግን የአትሌቲኮ ማድሪድ አቋም ለፊፋ ኮምፕሌን እናቀርባለን የሚል ነው። ግሪዝማንም ላይ ተመሳሳይ ትሪክ አድርገዋል የሚል ከ2 ዓመት በፊት የአትሌቲክ ቢልባኦ ፕሬዚደንት ዦን ኡሪያርቴ የሚባሉት ዲየጎ ሲሞኔ የኒኮ ዊሊያምስን ለማስፈረም ጥረት ባደረጉበት ጊዜ ላሚን ያማል ራሱ ወጥቶ ይናገር ነበር። አብረን በክለብ እግር ኳስ እንድንጫወት ፈልጋለሁ ይላል። በእርግጥ ይህንን መከልከላት የተጫዋች አስተያየት ነው። ከዚህ ተጫዋች ጋር መጫወት ፈልጋለሁ ብሎ የመናገር መብት አለው። የነ ቢልባኦና የነ አትሌቲኮ ማድሪድ ቅሬታ ግን ክለብ ኦርኬስትሬትድ ነው። ባርሰሎና ነው ተጫዋቾቹን እንዲተናገሩ እያለ በቃ ተጫዋቹን ባለበት ክለብ አንሴትል እንዲያደርግ እንዳይረጋጋ ለማድረግ የሚሞክሩት። ይሄ ደግሞ የተለመደ ነው። ለምሳሌ አንዳንዴ ምን ያደርጉ ነበር? ክለቡ በቀጥታ የሻጩን ክለብ ይሁንታ ሳያገኝ ማነጋገር በፊፋ ስለሚያስቀጣ የሆነ ጊዜ ፓትሪክ ቪዬራን ለማስፈረም ይሞክሩ በነበረበት ጊዜ የሉዊስ ፊጎ ኤጀንት ነው ከቪዬራ ጋር እንዲነጋገር ይደረግ የነበር። የሉዊስ ፊጎ ኤጀንት የሪያል ማድሪድ ተቀጣሪ አይደለም። ከሪያል ማድሪድ ጋር ግን በፊጎ ዝውውር ላይ አብሮ የመስራት ታሪክ ነበሩ እና ያንን ደንበኝነት በመጠቀም ከቪዬራ ጋር እንዲነጋገር ይደረጋል። አሁን ፊፋ መቅጣት አይችልም። የሪያል ማድሪድ ኦፊሻል አይደለም፣ ዝም ብሎ ወኪል ነው፣ ኢንተርሚዲየሪ ነገር ሆኖ ሊሰራ ይችል ይሆናል። እንዲህ አይነት ቻናሎችን ይጠቀማሉ። እንደዚህ የሚያደርጉበት ጊዜ አለ። አንዳንድ ጊዜ ያው ሚዲያዎች ብዙ ዘገባዎች ያወጣሉ እና ተጫዋቹ አንሴትልድ እንዲሆን አሁን በቃ ሁሊያን አልቫሬዝ ረብሾታል። ለዛ ነው የአርጀንቲና ብሔራዊ ቡድን ካምፕ ውስጥ ሊዮኔል ስካሎኒ ራሱ ደስተኛ አይደለም የተባለ። አሁን የአርጀንቲና ብሔራዊ ቡድን ካምፕ ዋንጫውን ዲፌንድ ማድረግ ላይ ማተኮር ነው ያለበት። አሁን ድንገት ሂስቴሪካል የሆነ ትልቅ ድራማ የፈጠረ የብሔራዊ ቡድኑን መንፈስ በመጠኑ ሊረብሽ የሚችል ነው። ተጫዋቹ ይህንን ማድረግ አልነበረበትም የሚል አቋም አለ። እንግዲህ የአሰልጣኙ ቅሬታ በሆነ መንገድ ተቀባይነት ያለው ይመስለኛል። አሁን ብዙ ዘገባ እየወጣ ነው እና አትሌቲኮ ማድሪድን በኋላ ስቴትመንት አውጥቷል። ተጫዋቹ ሰልችቶታል ይሄ ዲፌንሲቭ እግር ኳስ መጫወት ተብሏል። በአትሌቲኮ ማድሪድ በዲየጎ ሲሞኔ ጫወት ውስጥ መጀመሪያ ምን ብሎ እንዳሳመነው አላውቅም። ሌላ አይነት አጫወት ምን እንጫወተው ነው ብሎ ቃል ገብቶለት ምናልባት ከኤክስፔክቴሽኑ ውጭ የሆነ የበለጠ ዲፌንሲቭ አጫወት ተጫውቶ እንደሆነ አላውቅም። ግን በቅርብ ጊዜ ብዙ ትኩረት ያገኘ ነው የዓለም ዋንጫው እየተደረገ ጎን ለጎን ግን በስፔንም በአርጀንቲና ብዙሃን መገናኛዎች በኩል ዝውውሩ ይፈጸም እንደሆነ ብዙ እየተወራ ነው እና ሁለቱ ክለቦች ውስጥ ግን የኖረ ደግሞ ቅያሜ ያለ ዝውውርን በተመለከተ እሱንም እንደ አዲስ የቀሰቀሰው ይመስላል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።